አዲስ ትውልድ ሚዲያ ሰኔ 26 2018 ዓ.ም የዕለቱን ዜና አርዕስተ ዜናዎችን በማስቀደም እንጀምራለን። የአምደ ወርቅ ከተማ አስተዳደር ምክትል የፖሊስ አዛዥን ጨምሮ 16 ያገዛዙ ጥምር ጦር ተደመሰሱ። ከመብረቅ ክፍለ ጦር የተሰጠ መግለጫ አለ፣ በዝርዝር እናቀርበዋለን። ዛሬ አርብ ሰኔ 26 2018 ዓ.ም አፋብን ወለጋ ወይም ቢዛቦ ቀጠና አንሻ ሰይድ እዝ ይበልጣል መኮንን አዲስ ዓለም ክፍለ ጦር በተቆጣጠራቸው አካባቢዎች ላይ ከፍተኛ የጀት ድብደባ ተፈጸመ። ወደ ዝርዝር ዜናዎች እናልፋለን። የአምደ ወርቅ ከተማ አስተዳደር ምክትል የፖሊስ አዛዥን ጨምሮ 16 ያገዛዙ ጥምር ጦር ተደመሰሱ። የአማራ ፋኖ ብሔራዊ ንቅናቄ አፋብን ወሎ ቤተ አማራ ሚኒልክ እዝ 303ኛ ሳምነው ኮር 19ኛ ክፍለ ጦር ዋክሹም ብርጌድ ከዋገምራ ብሔረሰብ አስተዳደር ዞን ድሃና ወረዳ አምደ ወርቅ ከተማ በመነሳት በሶስት አቅጣጫ የመጣውን ኃይል በመመከትና ወደ ማጥቃት በመሸጋገር በጠላት ላይ ድል ተቀናጅቷል። ከአምደ ወርቅ ከተማ በ04 ቀበሌ አርቢት፣ በ010 ቀበሌ አባም አቦና በ017 ቀበሌ ጭርጉዜ አቅጣጫ የተተለተለ የመጣውን ብልጽግና መራሹ መከላከያና የአምደ ወርቅ ከተማ አስተዳደር ፖሊሶች እንዲሁም ሰላም አስከባሪ በማለት የሚጠሯቸውን ኃይላት ወደ ጭርጉዜ በመሳብና በማስገባት ደፈጣ በመጣል ሰኔ 26 ቀን 2018 ዓ.ም ከንጋቱ 11 ሰዓት ጀምሮ ውጊያ በመክፈት ጠላት ከፍተኛ ሰብአዊና ቁሳዊ ኪሳራ አስተናግደው ወደ ነበረበት ተመልሷል። በአውደ ውጊያው የድሃና ወረዳ መቀመጫ የሆነችውን የአምደ ወርቅ ከተማ አስተዳደር የፖሊስ ምክትል አዛዡን ኢንስፔክተር አበራ ሞገስን ጨምሮ 16ቱ ሲደመሰሱ ከ23 በላይ ቁስለኛውን ይዞ ኤኬ 47 ክላሽንኮቭ ጨምሮ የ13 የነፍስ ወከፍ መሳሪያና 128 ተተኳሾችን ተማርኮ ወደ ነበረበት ተመልሷል ሲል የ303ኛ ሳምነው ኮር ህዝብ ግንኙነት መምሪያ መረጃውን አድርሷል። ሰኔ 26 2018 ዓ.ም ከመብረቅ ክፍለ ጦር የተሰጠ መግለጫ። የአማራ ፋኖ ብሔራዊ ንቅናቄ አፋብን የጎንደር ጠቅላይ ግዛት እዝና በላይ ዘለቅ እዝ የጋራ ኮማንድ አመራሮች በትናንትናው ዕለት ለመብረቅ ክፍለ ጦር በተሰጡ የግዳጅ ቀጠናዎች ሰራዊታችን በሌሊት እንቅስቃሴ በማድረግ የተሰጠንን ግዳጅ ስንፈጽም በቀጠናው ላይ የነበሩ እዝና ሰንሰለት የሌላቸው እርምጃ ሊወሰድባቸው ሲል ምረሽ የሚገቡ የፋኖውን ልምድ የለበሱ ጠላትን አጀንዳ የተቀበሉ ሾፌር በማገት በመግደልና የመንገደኛ ስልክና ብር የዘረፉ ማህበረሰቡን የሚያሰቃዩ ሌቦች እኛን በቀጠናው እንቅስቃሴ ማድረጋችንን ሲሰሙ ግብሩ ሲጠራ ቤት እንዲሉ አንድ ጥይት ሳይተኮስባቸው እንደ ዝንጀሮ ገደል ገብተው አምልጠዋል። ነገር ግን ይህ ሆኖ ሳለ እያወቅናቸው በትግሉ ውስጥ የተደበቁ ስረቁ እያሉ የሚያሰርቋቸው እርምጃ እንዳይወሰድባቸው ጠበቃ የሚያቆሙላቸው አለቆቻቸው ፌክ አካውንት በመክፈት መብረቅ ክፍለ ጦር በአርበኛ ያለው አዱኛ እየተመራች ፋናይ ውቤ ክፍለ ጦርን አፍናለች በማለት ጀግናውን ለማሸማቀቅ የውሸት ዜና በመዘገብ በትግሉ ደጋፊ ማህበረሰብ ዘንድ ጥርጣሬ እንዲፈጠር ለማድረግ ሞክረዋል። ለዚህ የተዛባ ዘገባቸው ምስክር የሚሆኑ ቀጠናውንና 5ኛ ኮርን ሲያስተባብሩ የነበሩ የዛ አመራሮች ማለትም አርበኛ ዶክተር አታለለና አርበኛ ብርሃኑ ነጋ በቦታው የነበሩ ናቸው። በመጀመሪያ ደረጃ ፋናይ ውቤ ክፍለ ጦር ከመብረቅ ክፍለ ጦር ጋር የመርህ ውህደት አድርጋ ግዙፍ ክፍለ ጦር መስርታ መብረቅ ክፍለ ጦር በመባል መንቀሳቀስ ከጀመረች ብዙ ወራት ተቆጥሯል። ታዲያ አንዳንድ የግል ፍላጎት ያላቸው ግለሰቦች ክፍለ ጦሩ በማፈንገጥ ክፍለ ጦሩ በሚንቀሳቀስባቸው ቀጠናዎች በሌባና በመደበኛ ጥላት ላይ እየሰራ ያለው መልካም ተግባር ለማቆሸሽና ክፍለ ጦሩን ለማፍረስ ክፍለ ጦሩን በመመስረት በመብራትና ክፍለ ጦሩ የአሸባሪው የአብይ አህመድን ሰራዊት እየደመሰሰ ከነፍስ ወከፍ መሳሪያ እስከ ድሽቃ ቡድን መሳሪያ ማርኮ እንዲታጠቅ በማድረግና ብዙ ወንድሞቹንና ጓዶቹን ያጣበትን ትግል
እንዲያሸንፍ ተቋሙ እንዲጠናከር ቤቱን ሽጦ 4.3 ሚሊዮን ብር በማውጣት ከ650 በላይ ኮማንዶዎችን አሰልጥኖ በማስመረቅ ለአማራ ሕዝብ ዋጋ እየከፈለ ያለውን የአማራ የቁርጥ ቀን ልጅ የሆነውን እንዳይን ብሌን የምንሳሳለት መሪያችን መቶ አለቃ ያለው አዱኛን ስም በመጥራት የስብና ገደላ ላም ባልዋለበት ኩበት ለቀማ እንዲሉ ጥሩ ስራውን ከመመስከር ይልቅ ያለ ስሙ ስም በመስጠት ተቋማችንን መሪያችንን ሲሳደቡና ሲያንቋሽሹ እያየን ነው። ይሁን እንጂ የጠላትን ተልዕኮ አንግበው ህዝቡ በሰላም ወጥቶ እንዳይገባ የሚከፋፍሉ ትግሉ እንዲኮላሽ በሚፈልጉ ግለሰቦች መጥፎ ሐሳብ ተደናቅፈን ትግሉን የምንተው ሳይሆን ይበልጥ ጠንከር ያለ እርምጃ በመውሰድ ህዝባችንን በሰላም ወጥቶ እንዲገባና ሹፌሮች እንዳይታገቱ ለማድረግ ከመደበኛው ጥላታችን ጎን ለጎን ለምናደርገው ዘመቻ ህዝባችንም ይሁን የትግሉ ደጋፊ ማህበረሰብ ፋኖ መስለው የጥላትን ተልዕኮ የሚያስፈጽሙና ትግሉ አንድ እንዳይሆን የሚሰሩ አካላትን ከውስጥም ከውጭም በሚሰሩ የውሸት ዜና ሳይደናገር ከጎናችን እንዲቆም እናሳስባለን። ከድርጅት አሰራርና ከፋኖ አደረጃጀት መዋቅር ውጭ ያለ ኃይል ህጋዊ በሆነ መንገድ እናጸዳለን። ክብርና ምስጋና ለትግሉ ሰማዕታት። የመብረቅ ክፍለ ጦር ህዝብ ግንኙነት ኃላፊ። አርብ ሰኔ 26 2018 ዓ.ም አፋብን ወለጋ ወይም ቢዛሞ ቀጠና አንሻ ሰይድ እዝ ይበልጣል መኮንን አዲስ ዓለም ክፍለ ጦር በተቆጣጠራቸው አካባቢዎች ላይ ከቀኑ 6 ሰዓት ጀምሮ ለተከታታይ 2 ሰዓት የወሰደ ያገዛዙ የጦር ጀቶች ከ70 ጊዜ በላይ ቀጠናውን ሲደበድቡ ውለዋል። በዚህ የአየር ኃይል ድብደባ ቁጥራቸው ጥቂት የማይባሉ ንጹሐን ወገኖች ሰለባ ሆነዋል። አገዛዙ ምን ያህል አረመኔነቱንና ሽንፈቱን ያሳየበት ውሎ መሆኑን ተገንዝበናል። ሰራዊታችንና ህዝባችን በአየር ድብደባ ማሸበር አይቻልም። የንጹሐን ደም መፍሰስና የንብረት መውደም ትግላችንን ከማዳከም ይልቅ የአንድነታችን መሰረት ይበልጥ ያጠነክረዋል እንጂ አገዛዙ በንጹሐን ላይ የሚፈጽመው ጭፍጨፋ የውድቀቱ ማፍጠኛ እንጂ የድሉ ማብሰሪያ ሊሆን አይችልም። ለተሰዉ ወገኖቻችን ጀግንነት፣ ለሰራዊታችን ቁርጠኝነትና ለህዝባችን አርቆ አስተዋይነት ክብር እንሰጣለን። ትግላችን ይቀጥላል። ፍትህ ይረጋገጣል።